ሰላም ጤና ይስጥልኝ። በዚህኛው የመጣሁባችሁ እፎይ 3 የሚለው የራሴው ነው። ሁለቱ ትልልቆቹ እንዳልገባ አገዶኛል ማለት ነው። በተደጋጋሚ ሪፖርት በመደረግ በወር ውስጥ ወደ 8 ጊዜ ለመዘጋት ችሏል። ከላይ ሊያወርዶናል ሰው አሁን እንዳልጠቀመው ሆነዋል ሁለቱ። ካሁን በኋላ ያለን አማራጭ በዚህኛው መቀጠል ነው። ፎሎ አድርጉት። ፎሎ ላደረጉ ደግሞ ሜንሽን በማድረግ እንዲሁም ሪፖስት በማድረግ በአጭር ቀናት ውስጥ በመቶ ሺህ ውስጥ እንገባለን። ስለዚህ ሊያስቆመን የሚሞክርን ሰይጣን እናሳፍረዋለን። በዚህ በተሻለ ሁኔታ እንመጣለን ማለት ነው። ፎሎ አድርጉት፣ ፎሎ አስደርጉት። እንደዛ ነው። ቴንክ ዩ። አንድ ነገር ስትጠየቅ ሮጠህ ወደ አይሻ ወደ መሐመድ ጋር የምትሄደው ነገር ቢቀርብ ይሻላል። እኛ መፋለን እንሳደባለን። ሩጫ እንደተጫወቱ ላሳይ እችላለሁ። እኛ ባሮሽ መሐመድ እና አይሻ ቁርአኑ የተሰጠው መሐመድ ነው። ቁርአን ፍጡር ስላለ ነው። ቁርአን ከ1400 ዓመት በፊት የተገኘ መጽሐፍ ነው። ዘላለማዊ አይደለም እያለን ነው። ራሱ ይሄ አሁን የሚታይ ወረቀቱ ራሱ ይመጣል። ወረቀቱ ብዙ ሰው ሆኖ ነው አንድ ሰው ሆኖ ነው ሙሉ ቁርአኑ የሚገለጸው። እሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግን በምዕራፉ ደግሞ አንዳንድ ምዕራፍ መጣ እንኳን ቢባል ደግሞ 114 ሆኖ ይመጣል ማለት ነው። ቆዳችንም ብልታችንም ይመጣል ሊመሰክር። ባለቤቴ ከሙስሊም ወደ ክርስትና መጥቶ ኦኬ። ተጠምቋል? አልተጠመቀም ገና? ተጠምቋል። ክርስትና ልትተቹ የምችሉበት ምንም ምክንያት የላችሁም እንደማለት ነው። ስለዚህ እኔ ልወርድ ነው። ትንሽ ተራ ስጡኝና ትንሽ ላውራ። አቡ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሴን ጋር ተስማማለህ? ሁሴን ከተናገረው ጋር ሳይሆን አልስማማም። በሱ ለማን ተስማማው? ቁርአን ፍጡር ስላለ ነው። ኦኬ። ስለዚህ ቁርአን ፍጡር ማለት ፍጡር ነው እያለው ሀሳቡን ከመጀመሪያ በፊት አንድ ነገር ስትጠየቅ ሮጠህ ወደ አይሻ ወደ መሐመድ ጋር የምትሄደው ነገር ቢቀርብ ይሻላል። የሰውን እምነት አክብር። እኛ አንተን እምነት አክብረን ነው የተወያየን ያለ ነው። ለመሳደብ ከሆነ እኛ መፋለን እንሳደባለን፣ ችግር የለውም። አቡ ካሊድ ማንም የሰደበ የለም። በቃ አይ ስነ ስርዓት ነው። ቶፒኩ ላይ ነው። አይሻና መሐመድ እያልክ አይሰለችህም እንዴ? ለምን ተሸማቀቅባቸው? በማስረጃ መሳደብም ከሆነ በማስረጃ መሰዳደብ ይቻላል፣ ችግር የለውም። ማስረጃ ከፍተህ እኔም ከፍቼ ሩጫ እንደተጫወቱ ላሳይ እችላለሁ። እኛ ባሮሽ መሐመድ እና አይሻ በቃ ችግር የለውም። እሱ በሌላ ጊዜ ነው። የኔ ችግር በሌላ ጊዜ ነው። እሺ አሁን ወደ ቶፒኩ እንመለስና እዛ መሮጥ አያስፈልግምና አዳምጡ። ቶፒኩ እናውራና ሌላ ጊዜ ችግር የለውም። ለስድቡ እሺ ሐዲሱ ስድብ ስለሚመስላችሁ እሺ መልካም። ሁሴን የተሳሳተው ምን ላይ ነው? እሺ ሁሴን አልተሳሳትኩም። ምክንያቱም ስለ ማውራት ያዝነው እንጂ ስለ ሁሴንና እኔን እዚህ ጋር ለማባላት ፈልገህ ነው ሐሳብ ሌላ ጊዜ ለምትጨርሳለህ። ጊዜ ካያሳዝንህም እንዴ ከኔ ጋር ያነሳውን ፖይንት ከኔ ጋር አውራ። እሺ አታልቅስ እና ከፍ አድርገውና ከጎኔ ቁጭ በልና እስቲ ቀስ ብለን ቡና እየጠጣን ሻይ እየጠጣን እናውራ። አይ አታጣፍጠው፣ ችግር የለውም። ወዴት ልሮጥ እንደሆነ ስለገባኝ መረጃውን ትከፍታለህ። ምን ሚል መረጃ ትከፍታለህ? አሁን ለምጠይቅህ ለምመልሰው መልስ ስላወቅኩብህ መረጃ ትከፍታለህ። ትስማማለህ? ባነሳው ሐሳብ ላይ ነው የማወራው። ኦኬ ያ ቀጥታ ጥያቄውን ጠይቅልሃለሁ። አራውንድ ቡሽ ሳሌድ ማለት ነው። በቂያማ ቀን ቁርአን ሊያማልድ ይመጣል አይደለ? ይመጣል። ኦኬ በገረጣ ሰው ይመጣል። እንደዛ ይመጣል። ችግር የለውም። አውራ፣ ችግር የለውም። በተራ ያወራለሁ። መጀመሪያ አውራና ከዛ ነው ያወራለሁ። ኖ ባክ ኤንድ ፎርዝ ነው የምናወራው። ቀጥታ ነው። አዎ ኦኬ ይመጣል ብለኸኛል። ስለዚህ ይሄ ቁርአን በገረጣ መልክ ሰው የሚመጣው ቁርአን ፍጡር ነው? ፍጡር አለ? ፍጡር አይደለም። በሰው ተመስሎ ነው የሚመጣው። ኦኬ ይሄ መጥቶ በሰው ተመስሎ የሚመጣው ያላህ ቃል ነው? ቁርአን ያላህ ቃል ነው። ስለዚህ በሰው ተመስሎ የሚመጣው በቂያማ ቀን ከዛ እኔ እናንተ ባልደረባ ቁርአን ነበርኩኝ ሚላችሁ በቂያማ ቀን በሰው ተመስሎ የመጣው የሚያወራችሁ የሚያማልዳችሁ ፍጡር ነው? ፍጡር አይደለም?
አዎ የሰራሁት ስራ ለምሳሌ ያው ተፍሲር አለው የራሱ ተፍሲር አለው በሰው ተመስሎ ይመጣል የአላህ ቃል ነው ግን ፍጡር አይደለም እናመሰግናለን ስለዚህ በደንብ አስተውሉ ያልኩ የጠየኩ ቀጥታ ነው ምን ቁርአን ያላህ ቃል ነው አልከኝ ፍጡር አይደለም አልከኝ በሰው ተመስሎ ይመጣል አልከኝ ያማልዳል አልከኝ የሚመጣው በሰው ተመስሎ ይመጣል ፍጡር አይደለም አልከኝ አይደለ ብያለሁ ወገኖቼ አቡ ካሊድን እናመሰግናለን ብዙም ማገዶ አልፈጀህብንም አላህ ፍጡር አይደለም ለብቻው አለ አላህን ያልሆነ ካላህ የሆነ ያላህ ቃሉ የሚባል በቂያማ ቀን የሰው ተመስሎ ምን አይነት ሰው የገረጣ ሰው ተመስሎ ፍጡር ያልሆነ አላህ እዛ ጋር አለ እዚህ ጋር ደግሞ ሰው የሚመስል ሉክ ሰው ተመሰለ ማለት እጅ እግር አይን አፍ ወዘተ ያሉት እንደዛ የሚመስል የገረጣ ሰው የመሰለ ፍጡር ያልሆነ አለ አላህ እዛ ጋር አለ እዚህ ጋር ደግሞ ቃሉ ምን ሆነ ሰው የሚመስል ሆኖ አለ ስንት ፍጡር ያልሆኑ አሉ ማለት ነው ሁለት ፍጡር ያልሆኑ ላነሳው ነገር ተፍሲር በራስ ከተስጥ የገረጣ አንተ ካልከኛ ነው የተስማማሁት የገረጣ ለተባለው በራሱ ተፍሲር አለው ተፍሲር ተሰጥቶታል ምን እንደሆነ ችግር የለውም ተስማምተን እኮ እሱ ጋር መጣን አይ በሰው ይመጣል አላልከ እሺ የገረጣን ተው በሰው ተመስሎ ይመጣል ሰው ተመስሎ ይመጣል የገረጣን ተው ችግር የለውም ሰው ተመስሎ ይመጣል ድንቡሽቡሽም ይበላ ይገርጣን ምን አገባኝ ሰው ተመስሎ ይመጣል አልቁርአን ሰው ተመስሎ ይመጣል አሁን እሺ ለምሳሌ ቁርአን ነብዩን ጅብሪል መጥቶ ሲያናግራቸው በሰው ተመስሎ መጥቶ ነበር ሰው ስለሆነ ነው ማ ጅብሪል ነብዩን መጥቶ ሲያናግራቸው አንዳንዴ ሲወርድ በሰው ተመስሎ ይመጣ ነበር ሰው ስለሆነ ነው ጅብሪል ወይም ገብርኤል አይ ኖ እሱ ምን ችግር አለው ታዲያ ሰው ተመሰለ ፍጡር ስለሆነ ሰው ተመሰለ ችግር የለውም እኮ የኔ ጥያቄ ግን እሱ አይደለም በቃ ለአላህ ነው የጠየቅኩ የአላህን ቃልን ባህሪውን ሎክ በደንብ አስተውል ስለ ፍጡር አንድ ጅብሪል ሰው መሪም ጋር ሲመጣና መሐመድ ጋር ሲመጣ ሰው ተመስሎ ዲያል ከልቢንም ተመስሎ ይመጣ እንደዚህ እሱ አይደለም የኔ ጥያቄ ሁለቱም በሰው ምን ማለት ነው ስድብ ምን ብዬ ተሳደብኩ ቀጥታ አውራ ምን ብዬ ተሳደብኩኝ አይ ዳር ያልክ ስለሆነ ቀጥታ አውራ የምታወራው ነገር ተጻፈታን አቡካዲ ተው እንጂ ኤኒዌይስ በደንብ አስተውል ስለዚህ ጅብሪል በሰው ተመሰለ ይምጣ ችግር የለውም እሱ ማተር አያደርገንም ምክንያቱም እሱ ፍጡር ስለሆነ ይሄ ምንን ማተር አያደርገንም እኛ አንተ ስለማታምንበት እኛ ደግሞ ስለምናምን እዚህ ጋር እንደ ማተር እንደማያደርግ አዎ ጥሩ ነው ማተር አያደርገንም ያላ ቃል አያደርግ ችግር የለውም እኛን ግን አያደርገኝም ስለማምንበት በቃ ክርስቲያኖች ይሄንን በደንብ ስለሚረዱት ጥሩ ነው ክርስቲያኖች በደንብ አስተውሉ ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች እሺ ያላ ቃል ደግሞ ፍጡር አይደለም ብለው ያምናሉ በዚህም መሰረት ቁርአን ፍጡር አይደለም ብለው ያምናሉ ኦልራይት ይሄ ፍጡር ያልሆነው ያላ ቃል ብለው የሚያምኑት ባህሪው ብለው የሚያምኑት በቂያማ ቀን ደግሞ አማላጃችን ነው ብለው ያምናሉ ያማልዳቸዋል ከመቃብር ደህና ሲወጡ ደግሞ በሰው አምሳል ይመጣል ቁርአን ያላ ቃል የተባለው ከዛ ቁርአን የተባለው ከዛ በቂያማ ቀን ደግሞ በሰው አምሳል ይመጣል ከተባለ እኔ እጅግር ባታይን ወዘተ አለኝ እንደዛ ይመጣል ማለት ነው ሰው ሆነ ባንልም ምን በሰው አምሳል ግን ይመጣል አምሳል ከተባለ ውሻ የተለየ ነው እሺ ችግር የለውም እኔ እጅግር አለኝ ባት አለኝ ብሎ አውርቷል እዛ ቦታው ላይ ሲታነብ እንደዛ የሚል ነገር አለ በሰው አምሳል ማለት ነው በቃ እንደዛ ከሆነ ሐሳብን አትቀይር በሰው እንዳንተ አላለም በሰው አምሳል ሆኖ ይመጣል ያ የተባለው ስራችን ነው ኖ ስለ ቁርአን ያወራውልህ አሁን ከፍ ያደረኩብህን ቁርአን ይመጣል አይመጣም በሰው አምሳል ምንድነው አስር የምታስለፈልፈኝ አልኩ አማንኩ ተናገርኩት እውነት ነው እኔ አንተ አይደለም ብላኝ የሚለው እኔ የራሴ ማምነው እምነቴ እኮ ነው ታዲያ ምንድነው አሁን ደግሞ ስራው ነው የሚመጣው ቁርአኑ አይደለም የምትለኝስ እኮ ተፍሲር አለው አንተ አይደለም እኛ ሙፈሲራችን የኛ ያ የተባለበት ተፍሲር ራሱ ተፍሲር አለው ለምን ምክንያት እንደሆነ የሚመጣው ማን ነው በቂያማ ቀን በሰው አምሳል የሚመጣው ማን ነው አሁን ከሐሳብ ልታስወጣኝ ፈልገህ ነው ከፖለቲካ ገባው እስቲ በቂያማ ቀን በሰው አምሳል የሚመጣው ማን ነው እኮ የራሱ ተፍሲር አለው ተፍሲር ማለት ይገባሃል ሁሴን ሚታርክ ተፍሲር ማለት ይገባሃል
ቆይ በሰው አምሳል የሚመጣው ማን ነው? አቡ ካሊድ መልስ። አሁን እሺ ተፍሲር ትቀበላለህ? መልስ። በሰው አምሳል የሚመጣው ቅድም ስትመልሰው ነበር ደጋግመህ ዩቲዩብ ላይ ያወራኸውንም ደግመን እናስደምጣለን። በቂያማ ቀን በሰው አምሳል ሰው ሆነ አይልም። ባትግር እንደዚህ አለኛ አላለም። እዛ ጋር ስላልከን እሱን ተውነ። የገረጣም አይልም አልከን ተውነ። በሰው አምሳል የሚመጣው ቂያማ ቀን ማን ነው? የገረጣ አይልም አላልኩም። የገረጣ የራሱ ተፍሲር አለው ያልኩት ማን ነው እሱ? እሺ በቂያማ ቀን የሚመጣው በሰው አምሳል ከዛ ጎበስ። አሁን ጥያቄ በደንብ አስተውል። አንዴ ለመጨረሻ ጊዜ ብቻ የምጠይቀህ ለአንተ አማላጅ የሚሆነ ከመቃብር ስትወጣ ባልደረባህ ነበርኩ የሚልህ ከዛም የሚያማልድልህ በሰው አምሳል የሚመጣው ማን ነው? ቁርአኑ በቀራሁት ልክ በሰራውበት ማን ነው? ስለ እንትና አልጠየኩም። እኔ የሚመጣው ማን ነው ብቻ ብዬ ነው የጠየኩህ። በደፈናው እንትን አድርገህ ልድሸኝኝ። አዎ በደፈናው ከሆነ እፎይ የሚመጣው በደፈናው ነገር ሊበልህ ከዛ ማብራራት አይቻልም። አንተ ቤት ሲገባ ምንም ነገር በቃ አንተ ባልከው አው ብዬ ልውረት። ማን እንደሚመጣ ቅድሚያ ጠይቀኝ። ማን እንደሚመጣ ብቻ ነገር ማን እንደሚመጣ ብቻ ነገር አስር ያለፈልፍም 2700 ምናምን ሰው አለ። እኔ አስር ያለፈልፍልህም ቁርአን ነው ብለኸኛል አይደለ? ማብራራት ይቻላል። ቁርአን ነው የሚመጣው ብለህ ቁርአን ነው የሚመጣው ብለኸኛል። አው ብዬሃለሁ። ይሄን ማብራራት ይቻላል። ኦኬ ይሄ የሚመጣው ቁርአን ፍጡር ነው ፍጡር አይደለም ብዬ ስጠይቅህ ምንድን ነው የመለስክልኝ? ፍጡር አይደለም ብዬሃለሁ። ጨረስን በቃ። እናመሰግናለን። ጨርሰናል። ያው እንግዲህ ያው እዚህ ያላችሁ ሙስሊሞች ከዚህ ቤት ውረዱ። ካሁን በኋላ መግባትም የለባችሁ። ምንም እኮ በቃ መለስክልን፣ ተስማማንልህ። አቡ ካሊድ መለስክልን። ቆይ ተስማማንልህ። በቃ ምንም አንከራከረህም። አንተ ማብራራት ስለማይቻል ማብራራት አይቻልም። አንተ ታብራራ። ምንም አልተከራከርንህም። ቆይ አልተከራከርንህም። ምላሽ ተመችቶናል። ኦዲየንስ በግልጽ ሆኖለታል። በል እንግዲህ አሁን ለሳከው ምላሽ እንደሆነ ቁርአኑ የተጻፈበት ወረቀቱ ፍጡር ነው፣ ቀለሙም ፍጡር ነው። እሺ እኔ የጠየኩህ አቡ ካሊድ ስለ ወረቀቱ የጠየኩህ ስለ ቀለሙ ነው የጠየኩህ። እሺ ስለ ፍጡር ያወራክ ነው አይደል? እኔ ስለሱ የጠየኩህ ጭራሽ ቁርአን በቂያማ ቀን ስለመምጣቱ ብቻ ነው የጠየኩህ እንጂ ስለ ወረቀት አልጠየኩህም። አላወራሁም። እሺ ችግር የለውም። እሺ ከነ አቡ ካሊድ ቆይ አንድ የሚታርክ ተሳስቼ ላይፍ ከገባው ጀምሮ ወረቀቱ ፍጡር ነው ፍጡር አይደለም የሚል አይደለም ጥያቄ እና አርጉመንቴ ፔኑ የተጻፈበት ቃል ቢለኛል ከዚህ በፊት ቢለኛል። የድሮውን ያዘው። ዛሬ ስለ ዛሬው አውራ። ሲይዝክ ደግሞ የድሮውን ተው። ስለ ዛሬው እናውራ። ሚታርገሽ ሲይዝ ይለኛል። እኛ ጨርሰናል። 2800 ሰው እዚህ ትታዩኛላችሁ። ዩቲዩብ ላይ ወደ 500 ሰው፣ በሌሎች ፕላትፎርም የምታዳምጡን ካላችሁ እንግዲህ በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ባህሪው ነው። እሱም ደግሞ ፍጡር አይደለም ብለው ካመኑ ኦኬ ተስማማን። አቡ ካሊድ ጋር ሁሴን አያምንም እንደዛ። ያን ማብራራት ስላልቻልኩ አዳምጥ እድል ሰጣለ። ማብራራት ና ከፍ አድርገውና ምንድን ነው የምታብራራው? ሰው ይስማው። እንደፈራክ ነው የሚቆጥረው። ማብራራት ስላልቻልኩ እያለ አየር ልይዝ ስለሞከረ ኦኬ ምንድን ነው እሱ? አንተ የተናገርከውን የቀጠፍኩበት አለ። እኔ ቃል በቃል እያወራናል። የአንተ ሀሳብ ሁሌም መሐመድ እንዲህ ነው እንደዚህ ነው እከሌ የሚባል ኡስታዝ እንዲህ ነው እንደዚህ በል ልክ ነኝ ይሄንን እንድንል የምትፈልገው አንድ ሀሳብ ካነሳው በኋላ ለምን ያ ሀሳብ ምንድነው የሚለውን ነገር እኛ የራሳችን ተፍሲሮች አሉ ሙፈሲሮች አሉ እነዛ ምን አሉ የሚለውን ነገር እኛ ደግሞ ሄደን እናያለን። ያን እንኳን እንዳይ እድል አልሰጣኸኝ። አሁን ያነሳው ሀሳብ ለምንድነው ተባለው የሚለውን የራሱ ተፍሲር አለው። አንተ በቃ የሆነ ቦታ ባለጌ ተብሏል። ያን ቦታ ባለጌውን ብቻ አንብባችሁ ውረዱ ነው በቃ አንተ ሀሳብ። ይሄ ስለሆነ ደግሞ ካንተ ጋር አያስኬድም፣ መጨቃጨቅም አያስፈልግም። ስለዛ ጊዜን ባላባክን ነው የሚሻለኝ። በቃ ማብራሪያው ይሄ ነው። እናመሰግናለን። አይ ማብራሪያውን ስማ
ማብራሪያውን ቁርአን ፍጡር አይደለም፣ መቶ ፍጡር አይደለም፣ የፈጣሪ ቃል ነው። አንድ ሐሳብ የሆነ ሐሳብ እኔ ቢጽፈው ያ ያጻፍኩት ነገር የኔ ሐሳብ ነው። ለመጻፍ ምን ተጠቅሜ ያለው የራሴን ድምጽ ተጠቅሜ ያለው ድምጼ ፍጡር ነው። ሐሳቡም እኔ ነው። ግን ቁርአን ግን ሐሳቡ ንግግሩ ሐሳቡ የአላህ ነው። ንግግሩ ከኔ የሚወጣው ድምጹ ግን የኔ ፍጡር ነው። ይሄ ድምጹ ፍጡር ነው። ይሄ ምንም ያናክል የሚያጨቃጭም ነገር አይደለም። እኔ የምረዳው እንደዚህ ነው። አቡ ካሊድ አንተ ቁርአን ፍጡር ነው እንደዚህ ሁሌ ለምን አንተ ሄደ ያቺ አንተን ሐሳብ ሙስሊሞች ቅድም ደግሞ ክርስቲያን እኛን እንዲምትሉ ብሎ ያወራ ነበር። ይሄ የተኛው ጋር ሙስሊሞች ኢየሱስን ፍጡር አይደለም ብሎ ያሉት። አቡ ካሊድ አጭር ጥያቄ እፎይ ልጠይቀው እሱ ራሱ እንዲገባ ውስጥ እንዲመቸው። አቡ ካሊድ እሺ ቁርአን አላህ ነው እንዴ? አላህ ነው ብለህ ታምናለህ? ቁርአን እንዴት አንተ አሁን እንደዛ ቢልክ የነሳብ ይመጣልህ? ቁርአን ለነብዩ ነው የተሰጠው። ስለዚህ አላህ አይደለም። መልስልኝ። ከአንድ ሺህ ምናምን ዓመት ነው 1440 ምናምን ዓመት በፊት ነው የመጣው ቁርአን። ስለዚህ ቁርአን አላህ ነው ወይስ አይደለም ነው ጥያቄ ነው ወይስ አይደለም ብለህ መልስ። ቁርአን ለነብዩ ነው የተሰጠው መመሪያችን ነው እንጂ ስለዚህ አላህ አይደለም። በቃ ባጭሩ አላህ አይደለም በለኝ። ምን አይነት ጥያቄ ነው? ጥያቄን ስጠይቅህ ባጭሩ ቁርአን አላህ ነው ወይ ስለ ወይም አይደለም ወይ ነው መልሶ አይደለም በለኝ ከተስማማ። አይደለም አላህ አይደለም። ሲጀመር አንተስ ምን አይነት ጥያቄ ነው የምትጠይቀኝ? በቃ ጥሩ አላህ ቁርአን ነው። አጭር መልስ ምን መልስልኝ። አላህ አትካጅ በእናትህ። አላህ ቁርአን ነው። አይ ጥያቄ አትፍራ፣ ችግር የለውም። ጥያቄ ይመስላል። አረ ምን መፍራት ነው? ምን አይነት ጥያቄ ነው? ጥያቄ ይኸውልህ ቁርአን አላህ አይደለም ብለኛል፣ አመሰግናለሁ ብያለሁ። እንደገና ደግሞ አላህ ቁርአን ነው ወይ ብዬ ጠይቄያለሁ። ወይ ነው በለኝ ወይ አይደለም በለኝ። አረ ተው በዚህ ልክማ እንትን አትበል በእናትህ። ወይ አቡ ካሊድ ፕሊስ መልስልኝ። አረ ተው የናክል እንትን አትሁን በእናትህ። የሆነ መጽሐፍ የራስህን የሆነ መጽሐፍ አንተ ጽፈኸው አሳተምከውና ህዝቡ እንዲያነበው እንትን ብትለው አንተ ያ መጽሐፍ አንተን መሆን ይችላል። ስለዚህ አላህ ቁርአን አይደለም እያልከኝ ነው። በቃ ተረድቻለሁ። ቴንክ ዩ። ለምን ማይጠይቅ ጥያቄ ትጠይቃለህ? ሲጀምር በቃ ቁርአን አላህ አይደለም። እሺ አይደለም ቁርአን አላህ አይደለም፣ አላህም ቁርአን አይደለም። ኦኬ እሺ አላህ ዘላለማዊ ያልተፈጠረ ነው? እሱን ንገረኝ። ይሄ መቼም አከብድም። አላህ ያልተፈጠረ ዘላለማዊ ነው አይደል? አላህ አይ አብሽር ያልተፈጠረ ዘላለማዊ ነው አይደል? በጣም ጥሩ። ቁርአን ያልተፈጠረ ዘላለማዊ ነው አይደል? ቁርአን ያልተፈጠረ ዘላለማዊ ለሚለው ሐሳብክ ቁርአን ለነብዩ የተሰጠ መመሪያችን ነው እኮ። እሱ ያልተፈጠረ ዘላለማዊ አይደለ? የአላህ ቃል አይደለ? እሱ ያልተፈጠረ ለነብዩ መሐመድ የተሰጠ የመጨረሻው መጽሐፍ መመሪያችን ነው። ኦኬ የተፈጠረ ነው እሱ ቁርአን የተፈጠረ ነው። አብሽር አለቅልህም። አልተፈጠረም። ቁርአን የፈጣሪ ቃል ነው። በጣም ጥሩ አመሰግናለሁ። እሺ ልብ ብለህ ከሰማህ ቅድም ስጠይቅህ ቁርአን አላህ ነው ወይ ስለ አይደለም ብለኛል። አላህ ቁርአን ነው ወይ ስለ አይደለም ብለኛል። አላህ ዘላለማዊ ያልተፈጠረ ነው ብለኛል። ቴንኪው። አንድ ዘላለማዊ ያልተፈጠረ አላህ አለ። ሌላ ደግሞ ዘላለማዊ ያልተፈጠረ ደግሞ ቁርአን አለ። እቺን ለነገ ለእንትን ማደናበር እንድትሆን ቲክቶክ ላይ ሪካርድ አራቡ ካሊድ እኔ ምንም እያደናበርኩ ነው። እኔ ምን ይቀጥል? አቡ ካሊድ እያደናበርኩ አይደለም። ለበብላችሁ ስሙ ፕሊስ። አብዱ ካሊድ ክርስቲያኑ ተታርገኝ። እሺ አረጋግም 30 ሰከንድ ስጠኝና ከዛ ትናገራለህ። ችግር የለም። እሺ ስለዚህ አብዱ ካሊድ ራሱ እንዳመነው አላህ ቁርአን አይደለም፣ ቁርአን አላህ አይደለም። አላህ ዘላለማዊ ያልተፈጠረ ነው። ቁርአን ዘላለማዊ ያልተፈጠረ ነው። ስለዚህ ሁለት ፐርሰኖች አሉ እዚህ ጋር፣ ሁለት ማንነቶች። አንዱ አላህ ዘላለማዊ ያልተፈጠረ፣ አንደኛው ደግሞ ቁርአን ዘላለማዊ ያልተፈጠረ። አንዴ እዚህ ጋር ሐሳብን ግልጽ አድርግልኝ። ማለትም እኔ ያልተፈጠረ አልኩህ ቁርአኑን ነው እንጂ አላህን ያልተፈጠረ አልኩህ እንጂ ዘላለማዊነቱን አይደለም። አላህ ዘላለማዊ ነው ግን አልተፈጠረም። ቁርአንስ ዘላለማዊ አይደለም የተፈጠረ ነው። ዘላለማዊ ነው አልተፈጠረም ማለት እኮ ዘላለማዊ ነው ማለት እኮ ነው። ሌላ ትርጉም የለውም ወንድምዬ። እስቲ ቁርአን የተፈጠረ ብለህ ታምናለህ? ጊዜ አለው
ከዚህ ጊዜ በኋላ ነው የተገኘው ትላለህ? ቁርአንን ለቁርአን መገኛ ጊዜ ያለው ዘላለማዊ አይደለም? ቁርአን ለነብይ ሙሐመድ የተሰጠ የኛ መመሪያችን ነው፣ የአላህ ቃል ነው። እሺ እሱ ከጊዜ በኋላ ነው የተገኘው ወይስ ደግሞ ዘላለማዊ ያልተፈጠረ ነው ቁርአን ራሱ? ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት በስንት ሺህ ዓመተ ምህረት ነበር ካወክ? 1400 ዓመት በፊት ነው ነብዩ የመጡት። ቁርአንም ከ1400 ዓመት በፊት ነው የመጣው። ከዛ በፊት የለም ነበር? ከዛ በፊትማ አሉ፣ ነቢያቶችም አሉ፣ የራሳቸው መጽሐፍ ተሰጥቷቸዋል። አብዱ ካሊድ ቆይ ስለ ቁርአን ነው የምጠይቅህ። ቁርአን ከመሐመድ ጋር እኩል ነው እድሜው እያልክ ነው? 1400 ዓመት ነው እድሜው? የቁርአንና የመሐመድ እድሜ እኩል ነው? ቁርአን ለማን ነው የተሰጠው በአንተ እምነት? ኦኬ ለመሐመድ ነው የተሰጠው። እሺ ለመሐመድ ከመሰጠቱ በፊት ቁርአን የለም? አላህ አለ፣ ቁርአን ግን የተሰጠው ለመሐመድ ነው። ስለዚህ ግን ዘላለማዊን በፊትም አለ። ስለዚህ ለመሐመድ ከመሰጠቱ በፊት ቁርአን የለም እያልክ ነው? እኩል ነው የመሐመድ እድሜና የቁርአን እድሜ እኩል ከሆነ ታዲያ ቅድም ለምንድን ነው ያልተፈጠረ ነው ለምን አልክ ታዲያ? ቁርአን የሚባል መጽሐፍ ነበረ ከመሐመድ በፊት የሚታውቀው አንተ? እሺ ቁርአን የሚባለው ይሄ መጽሐፉ የተፈጠረ ነው ያልተፈጠረ ተብለህ ቅድም ስትጠየቅ ያልተፈጠረ ነው አልክ። እንደዛ ከሆነ ለመሐመድ የተሰጠው ከመሐመድ ጋር እኩል ይሄ ቁርአን ለነብይ ሙሐመድ የተሰጠው እሺ ለኛ መመሪያችን ነው። ለተፈጠረ እየነገርከን ነው ማለት ነው። የመሐመድ እድሜና የቁርአን እድሜ 1400 ዓመት ነው ያልከን ነው አይደለ? የቁርአን እድሜና የነብይ ሙሐመድ እድሜ እንዲያውም መሐመድ በ40 ዓመት አካባቢ ይበልጠዋል። እሺ ለማንኛውም እሱን እንተውና ከመሐመድ በፊት ቁርአን የለም እያልከን ነው አይደለ? አረ ሐሳብን ግልጽ አድርግልኝ በእናትህ። ዝም ብለህ ወደ ውሃ ቂዳ ውሃ መልስ አታርገው ንግግርህን። እሺ ይኸውልህ አብዱ ካሊል ልብ ብለህ ስማኝ። ቁርአን ይሄ የአላህ ንግግር ቁርአን የተፈጠረ ነው ያልተፈጠረ ብለን ቅድም ስንጠይቅ ያልተፈጠረ ነው ብለሃል አይደለ? አዎ ያልተፈጠረ ነው የአላህ ቃል ነው ብያለሁ። እሺ ስለዚህ ያልተፈጠረ ከሆነ ከመሐመድ በፊት ነበረ ማለት ነው አይደለ? ቁርአን ከመሐመድ በፊት የነበረው ነቢያቶቹም ከሱ በፊት የመጡ ነቢያቶች የራሳቸው መጽሐፍ ተሰጥቷቸዋል፣ እንደ ቁርአን ማለት ነው። እንደ ቁርአን ያለ እኔ ስለ ቁርአን የጠየቅኩ አብዱ ከሊል ወደ ሌላ አትሂድ። ቁርአን ይሄ ለመሐመድ የተሰጠው ቁርአን ከመሐመድ በፊት ነበረ ወይስ አልነበረም? ቁርአኑ የተሰጠው ለሙሐመድ ምንድነው? አንተ እንደ እንትን የምትሆነው በእናትህ ቁርአኑ የተሰጠው ለሙሐመድ ነው ያልኩ አይደለ እንዴ? እሺ ስለዚህ ከመሐመድ በፊት የለም ይበለኝና ንገረኝ። ቁርአን ከመሐመድ በፊት የለም የተሰጠው ለመሐመድ ነው ብለህ ንገረኛ። እንደዛ ብለህ ንገረኝ። ቁርአኑ የተሰጠው ለሙሐመድ ነው ሲጀመር። ከሙሐመድ በፊት ግን ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ ለየራሳቸው መጽሐፍ ተሰጥቷቸዋል፣ እንደ ቁርአን ያለ መመሪያ ተሰጥቷቸዋል። አመሰግናለሁ። ከመሐመድ በፊት ቁርአን ነበረ ግን እሱን መልስልኝና ይበቃናል፣ ሰው እንዳይሰለችው። ሰውንም እንዲሰልች ያረከው አንተ ነው። እሺ ችግር የለም። ከመሐመድ በፊት ቁርአን ነበረ? እቺን መልስልኝና ይበቃኛል። እኔ ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ ሌላ ነቢያቶች ነበሩ፣ ሌላ መጽሐፍ አለ። የተሰጠው ሌላ መጽሐፍ ነው። ይሄ ቁርአን ለኛ መመሪያ እንጂ ለበፊት ህዝቦች አይደለም። የመጣው ለሙሐመድ ነው፣ የተሰጠውም ለሙሐመድ ነው። ስለዚህ ቁርአን ከመሐመድ በፊት የለም የተሰጠውም ለመሐመድ ነው እያልክ ነው አይደለ አብዱ ከሊል? ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ የተሰጠው ነቢያቶቹ መጥቷል። ለነዛ ነቢያቶች እንደ ሙሐመድ ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ የተሰጠው የራሳቸው መጽሐፍ አለ። ከፈለክ እሱን ጠይቀኝ። አቡ ከሊል አመሰግናለሁ። ቁርአን ከ1400 ዓመት በፊት የተገኘ መጽሐፍ ነው፣ ዘላለማዊ አይደለም እያለን ነው። በዚህ ትስማማላችሁ? ሌሎች ሙስሊሞች ካላችሁ አትዋሽ። ምንድነው የምትለው ታዲያ አቡ ከሊል? አትዋሽ። እንደው ቅድም ፎነስ ኮመስ ስትገባ እኮ በጣም እንዴት እንትን ጥያቄ እንዳለው ሰው መጣክ ነበረ። ያው እዛው ዋቂዳ በደንብ አረጋግጠዋል ቢኒ። በቃ መጀመሪያ ከፎይ ጋር ሲነጋገር ሰምታችሁት ከነበረ የሁሴንን ሐሳብ አልቀበልም፣ ምክንያቱም ቁርአንን ከጊዜ በኋላ የተገኘ ፍጡር ነው ብሎ ስለተናገረ። እኔ ከሁሴን ጋር ልታጣላይ ነው? አልጣላም ከሁሴን ጋር።
ሁሴን ግን ልክ አይደለም የሱን ሐሳብ አልቀበልም ብሎ ነበር መጀመሪያ። አሁንም አልቀበልም። ቁርአን ፍጡር አይደለም። ኦኬ። ስለዚህ ፍጡር ያልሆነ ነገር መነሻ አለው መጀመሪያ አለው መጀመሪያ ጊዜ ፍጡር በስንት ነው የሚካፈለው? በጣም ጥሩ። በስንት እንደሚካፈል ንገረኝና አብራራ። አይ በስንት ነው እየጠየኩህ እኮ ነው። አላውቅም እኔ። ቀጥል። እሺ ስንት አይነት ፍጡር አለ? ቀጥል አብራራ። እኔ አሁን የጠየኩህ ያለህ አንቃለሁ። ቀጥል። ጥቁር አይነት አለ፣ ነጭ አለ፣ ቀይ አለ፣ ቢጫ፣ አረንጓዴ፣ ጠይም። እኔ እያልኩ ያለሁት ቁርአን የፈጣሪ ቃል ነው። ወረቀቱ ከሆነ ፍጡር ነው። የተጻፈበት ቀለም ከሆነ ፍጡር ነው። እኔ ማውራው ሰው ከኔ የሚወጣው ድምፁን ፍጡር ነው። እሺ ፖይንቱን አግኝ። መልእክቱ ግን የአላህ ነው ያልኩት። ከዚህ ሌላ ማውራት የለም። ችግር የለውም። ካሊድ ዋና ፖይንቴ ምንድነው? እሱ የቀደሙ ላይ ነው። ወረቀቱ እዛ ላይ ነው። ጥያቄ የለኝም። አርጊውም አላደረኩም። አይ ከዚህ ተጨቃጭቀናል ብዙ። ወረቀቱ ነው እንደዛ ብዬ ስለማላምን ባለፈውም አይ አንተ ብዙ ነገሮች ነው አንዴ ስለምትቀያይራቸው ያው መጽሐፍ ነው ምንም ማለት አይደለም። ምን ብዬ ወረቀቱ ፍጡር አይደለም ብዬ ሞገትኩ። አሁን የዛሬው ላይ የኔን ወረቀቱን አንስተዋል። ወረቀቱ ፍጡር ነው ምናምን ብለኛል እኮ። ወረቀቱማ ፍጡር ነው። አንተ አታምንም እንዴ? ታምናለህ አይደል? ወረቀቱ ፍጡር ነው ብለህ እኮ አሁን ደግሞ አላነሳውም ብለህ እየሞገትከኝ እኮ ነው። የሌላ ቀን አምጥተህ እዚህ ጋር እንዳነሳው አታድርገውና የኔስ ወረቀቱን ተወው። አይ መጀመሪያ ሐሳብን ስታነሳ ከአሁን ላይፍ ከገባው ጀምሮ ይሄ ነገር አስቻላቅም ስላልክ ነው። አሁን ጭቅጭቅ አታድርገውና አንተ ልታሄድበት የፈለከው ገብቶኛል። አሁንም ሎክ እነሱ ቁርአን ፍጡር ነው ወይ ከመሐመድ በፊት አለው ወይ ብለው ሲሉ አንተ እየመለስክ ያለው ከወረቀቱ አንፃር ነው። እነሱ እየጠየቁ ያለው ደግሞ ከቃሉ አንፃር ነው። ስለዚህ አስተውለህ መልስ። እነሱ እየጠየቁ ያለው ከወረቀቱ አንፃር ሳይሆን ከመጽሐፉ ሊነካ ከሚችለው አንፃር አይደለም እየጠየቁ ያሉት። አንተ ግን ከዛ አንፃር ብቻ ነው ሆን ብለህ እየመለስክ ያለው። እንደዚህ አላብራራለኝም። እንደዚህ ቢያብራራ ችግር ቀላል ነው፣ ምንም ማለት አይደለም። ስለዚህ አሁን ወደ ፖይንቱ ተመለስና በቂያማ ቀን የሚመጣው ወረቀቱ አይደለም አይደለ? ወደዛ ከሄድክ እሱ ጋር የወረቀቱ አይደለም በሰው ተመስሎ ይመጣል፣ በሰው ቅርጽ ይመጣል ተብሏል። ይሄ ደግሞ የፈጣሪ ተአምር ነው። ለፈጣሪ የሚያቅተው ነገር የለም። ኦኬ። ስለዚህ ቃሉ ነው በሰው ተመስሎ የሚመጣው። አው ቁርአኑ በሰው ተመስሎ ይመጣል። ይሄ የፈጣሪ ተአምር ነው። እሺ ወረቀቱ እዚህ ጋር ፍጡር እንደሆነ ተማምነናል፣ ተስማምተናል። እሺ እዛን ለታ በሰው ተመስሎ የሚመጣውስ ቃሉ ፍጡር ነው? የዛን ለታ የሚመጣው በሰው ተመስሎ የሚመጣው ቃሉ የዛን ለታ የሚመጣው በቂያማ ቀን ለአንተ ምልጃ የሚያቀርብልህ ፍጡር ነው? ቁርአኑ ራሱ ነው የሚመጣው። ራሱ ይሄ አሁን የሚታይ ወረቀቱ ራሱ ይመጣል። ወረቀቱ አብረን እናየዋለን። የዛ ቀን አብረን እናየዋለን። የትኛው ወረቀቱ ነው የሚመጣው? ይሄ አሁን ያለው ወረቀቱ ራሱ ይመጣል። እዛ በቃ አሁን ነገ ሊቀቋት ይችላል። ወረቀቱ ነው የሚመጣው። እንደዛ በቆዳ ላይ የተጻፈ ሲሆን ቆዳው ነው የሚመጣው። አይ በቃ ለነገ ትንሽ ለእንትን ማማሙቃ እንዲሆናችሁ ቆዳው ራሱ ይመጣል። ድንጋይም ላይ የተጻፈ እኮ አለ። ሐውልቱም ይመጣል። ይሄ ነገር ላይ ፈለግከው። ለማንኛውም ብዙም እንትን አትበል። አቡካዲል ምንም ታስቀናለህ። ተመችቶኛል። እኔ እንደዛ የምትል ስለሚመቸኝ እኔ ችግር የለውም። ምክንያቱም ያ የሚመጣውን አካል ፍጡር እንዳልሆነ ተስማምተናል አይደል? ለአላህ ምንም ያቅተው ነገር የለም። ስራችን ይበቃል። አንተ ሙጂብ ይቀጥላል። አሁን ሜቢ ይበቃል። አንተ ቅድም ሜቢ አንድ ሜክ ማድረግ የፈለግኳት ፖይንት ነበረች። እሷ ምንድነው ቅድም ተናግሮ ነበረ። ምን ቁርአን ያለ ቃል ነው። ያ ያለ ቃል ደግሞ በቂያማ ቀን ሰው ተመስሎ ይመጣል አለ። ኦኬ ሰው ተመስሎ የሚመጣ ከሆነ ያለ ቃል ፍጡር ያልሆነው በደንብ አስተውሉ። ፍጡር ያልሆነው ያለ ቃል ሰው ተመስሎ ከመጣ ከዛ ምልጃ የሚያቀርብ ከሆነ አላህን ካልሆነ ያ የሚመጣው አካል
ቃሉ ካላህ የተገኘ ካላህ የሆነ ካላህ ወደ መሐመድ የወረደ ሲሆን ቃሉ ያ ቃል ደግሞ በቂያማ ቀን ለሁሉ ምልጃ ማቅረብ የሚችል ከሆነ አላህንም ካልሆነ መናገር ማየት እንደ ሰው ተመስሎ ከመጣ ፍጡርም ካልሆነ አላህ ለብቻ አለ። ደግሞ ካላህ የተገኘው ያላ ቃሉ አለ። በማን ተመስሎ? ሰው መስሎ የሚመጣው የሚያማልደው፣ የሚለምነው፣ የሚናገረው፣ ማውራት የሚችለው፣ መወያየት፣ እርስ በርሱ መነጋገር የሚችለው። ስለዚህ ያላ ቃል ብዙ ሰዎች ተመስሎ የሚመጣል ገና ማለት ነው። ምክንያቱም ሱረቱ በቀራና ሊምራን ራሱ እየተከራከረ ማአት ሆኖ እንደሚመጣ የሚናገር ክፍል ስላለ ማለት ነው። ስለዚህ ያላ ቃላት በቂያማ ቀን ብዙ ሰው ሆኖ ኢንካርኔት ያደርጋል ማለት ነው። ያላ ቃል ፍጡር ያልሆነው ማአት ኢንካርኔሽን ጠብቁ በቂያማ ቀን። እዚህ ላይ አሁን የተጠቀሰውን በማይታይ ነገር በላየነው ነገር ዝም ብለን መዳሰስ ዝም ብለን በራሳችን ፈልስፈን ማውራት አንችልም። አይ በቃ እዚህ ድረስ እኮ የተገለጸልን ነው። ነብይህ ደግሞ ዝም ብሎ ሳይ ያልተነገረውን ዝም ብሎ ተረት አይደለም የሚያወራው አይደለ? የተገለጠለትን ብለህ ነው የምታምነው። የተነገረ ከራሱ ምንም አይናገርም ብለህ ስለምታምን እዚህ ድረስ ነግሮሃል። አንተ ማየት አይጠበቅብህም። እንደዛ ብለህ ግን ታምናለህ። ኤኒዌይስ ሌሎቹን አስቀጥላችሁ። ሰዓትም ሄዷል። ይበቃናል። ኮንክሉዥን ስሩበትና ይበቃናል። ያ ኮንክሉዥን ግዴታ ነው። ያ እንግዲህ ምንድነው ሉክ ቁርአን ያልተፈጠረ ዘላለማዊ ነው ብለው ያምናሉ። የአላህ ቃል ነው ብለው ያምናሉ። ይህም ብቻ በደንብ ፎከስ አድርጋችሁ አይምሯችሁ ውስጥ እንዲገባ አድርጉት። ያልተፈጠረ ነው፣ ዘላለማዊ ነው። ዘላለማዊ ነው። በቃ አንድ ነገር ያልተፈጠረ ከሆነ ዘላለማዊ ነው። በቃ ኦፍ ኮርስ መጀመሪያ ጊዜ የለውም፣ መጨረሻም ጊዜ ደግሞ የለውም። አንድ ነገር ያልተፈጠረ ከሆነ ማለት ነው። ይህ የአላህ ቀን ደግሞ በቂያማ ቀን ሰው ይሆናል። ለዛውም የገረጣ ሰው ይሆናል። የገረጣ ሰው ይሆንና ከአላህ ጋራ ያወራሉ፣ ከአላህ ጋራ ኮሚኒኬት ያደርጋሉ። ሉክ አላህ ያልተፈጠረ ነው፣ ዘላለማዊ ነው። ቁርአን ያልተፈጠረ ነው፣ ዘላለማዊ ነው። የቂያማ ቀን ሰው ይሆናል። የጊዜ ጉዳይ ነው ማተር የሚያደርጋቸው እንጂ የፈጣሪያቸው የአላህ ቃል በቂያማ ቀን ሰው ይሆናል። ፈጣሪ ብለው የያዙት አላህ ብለው የያዙት አካል ቃሉ በቂያማ ቀን ሰው ይሆናል። ስለዚህ ቁርአን ያልተፈጠረ ነው፣ ዘላለማዊ ነው። አላህ ያልተፈጠረ ነው፣ ዘላለማዊ ነው። እነዚህ በቂያማ ቀን ሁለቱ ያወራሉ፣ ከዛ በኋላ ያማልዳል ብለው ደግሞ ያምናሉ ማለት ነው። ኦኬ እኛ እንደ ክርስትና ክርስቶስ ኢየሱስ የእግዚአብሔር ልጅ እሱ ሰማያትንና ምድርን የፈጠረ ምክንያቱም ሁሉ በእርሱ ሆነ ከአለ እርሱ አንዳች ነገር እንኳን የሆነ የለም ብሎ ይናገራል። ሰማይና ምድርን የፈጠረ የእግዚአብሔር ቃል ሰው ሆኗል ብለን እኛ እናምናለን እንደ ክርስትና ማለት ነው። እነሱ ግን የጊዜ ጉዳይ ነው። መቼ ነው ሰው የሚሆነው? የነሱ ቁርአን የነሱ ያላህ ቃል መቼ ነው ሰው የሚሆነው? የቂያማ ቀን የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ፎከስ አድርጋችሁ ከያዛችሁ ይሄ ብቻ አይደለም። በነገራችን ላይ 30 ቨርስ ወይም ደግሞ 30 የቁርአን አንቀጽ ለሙስሊሞች ያማልዳል ብለው ይመጣሉ። ሱረቱል ኢምራን እና ሱረቱል በቀራ እንደ ወፍ ግሪሳ ሆነው ይመጣሉ የሚላል። ስለዚህ ብዙ አይነት ኢንቲቲ ሆነው ይመጣሉ። ቁርአን ይህ እነዚህ ያልተፈጠሩ ናቸው። ወፍ ሆኖ የሚመጣው ያልተፈጠረው ያላህ ቃል ነው ብለው ያምናሉ። which is የእስልምናው ትልቁ አጣብቂኝ ይሄ ነው ማለት ነው። ሜቢ ቢኒና ፎይ ሐሳብ ካላችሁ መቀጠል ይችላል። የሆነች ሐሳብ ልስጥና አጠር አድርጌ ይሄ አሁን የምንናገረው ነገር እንደ ቀላል ሊያዩት ይችላሉ ሙስሊሞች እዚህ ጋር ያሉት፣ ግን የእስልምና መሰረታዊ ትምህርት የሚያፈርስ ነው። ተውሂድ የሚባለውን አስተምሮ አላህ በአምላክነትም ወይም ደግሞ በመለኮት እንኳን አይደለም በአምላክነትም በአካልም አንድ ነው የሚለው ትምህርት ያፈርሳል። ቢያንስ እዚህ ጋር ቁርአን የሚባለው የአላህ ቃል ፐርሰን ሆኖ ማንነት ይዞ ያልተፈጠረ ዘላለማዊ ሆኖ እንደሚገኝ እናያለን ማለት ነው። እዚህ ጋር አላህ ያልተፈጠረ ዘላለማዊ ሆኖ እንዳለ እንረዳለን ማለት ነው። ስለዚህ አላህ አንድ ፐርሰን ነው ብለው ሙስሊሞች የሚሉትን ትምህርት ቀጥታ የሚያፈርስ ትምህርት ነው።
ስለዚህ የስላሴን አስተምሮ የክርስትናን አስተምሮ መጥተው ሊቃወሙ የሚችሉበት መሰረት የላቸውም። ቢያንስ ቁርአን አለ፣ አላህ አለ፣ 2% ናቸው። ባይዘዌ ፐርሰንት ነው ስንል ቁርአኑ ራሱ ማሰብ የሚችል መናገር የሚችል ከዛ በላይ ደግሞ አማላጅ ሆኖ የሚመጣ ነው። እኔ ብሎ መናገር የሚችል ማንነት ያለው ስለሆነ ነው። አላህም እኔ ብሎ መናገር የሚችል ማንነት ያለው ሆኖ አንድ ያልተፈጠረ ዘላለማዊ ነው። ቁርአን ደግሞ እኔ ብሎ መናገር የሚችል የሚያማልድ ማሰብ የሚችል መናገር የሚችል ሌላ ደግሞ ፐርሰንት ነው። ቁርአን አላህ አይደለም፣ አላህ ቁርአን አይደለም በሚለው አካሄድ ማለት ነው። ስለዚህ ተውሂድ የሚለውን አስተምሮ የሚያፈርስ ነው የእስልምና። እቺን ልበልና ሌላ ተጨማሪ ክርስትናን ሊናገሩ የማይችሉበት ይሄው እንግዲህ ቁርአን ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ እንግዲህ የእግዚአብሔር ቃል ነው፣ እሱ ሰው ሆኖ መጥቷል ብለን እንናገራለን። ሞትን በሞቱ ድል አድርጎ በመስቀል ላይ ተሰቅሎ እኛን አድኖናል ብለን እንናገራለን። በተመሳሳይ መልኩ ምናልባት ከርሱ የሚወጣ ስላልመሰለኝ ነው ክርስቲያን ናፎይ። በተመሳሳይ መልኩ እነሱም ደግሞ ሞት በበግ አምሳል መጥቶ ይታረዳል፣ ከዛ በኋላ ዘላለማዊ ሕይወት እናገኛለን ብለው ያስባሉና ሰይጣን ምን ያህል ሰዎችን ከክርስቶስ መንገድ ለማውጣት እንዴት እንደሞከረ የምናይበት ስለሆነ እቺን እዚህ ስላሉ ክርስቲያኖችም ለሙስሊሞችም እንዲያዋት ብዬ ስላሰብኩ ነውና በትክክል የመጽሐፍ ቅዱስ ወይም የክርስትና አስተምሮ በእነሱ ጋር ሄዶ እንዴት እንደሚጠቀሙት እንድታየው ስለፈለኩ ነው። እና 2% ቢያንስ 2% እዚህ ጋር ቁልጭ አድርጎ ያሳያል። አላህና ቁርአን የክርስቶስን ሞት ለመቃወም ክርስቶስ አልተሰቀለም ብለው ይላሉ። ግን እነሱ ጋር ደግሞ ሞት የሚባለው ነገር ጥቁርና ነጭ በግ ሆኖ መጥቶ ታርዶ ዘላለማዊ ሕይወት እናገኛለን ብለው ይላሉ። ቅዱስ ጳውሎስም እንደተናገረው ፋሲካ ትንሣኤያችን ወይም ፋሲካችን ክርስቶስ ታርዷል ብሎ ይናገራል ማለት ነው። እና ክርስትና ልትተቹ የምችሉበት ምንም ምክንያት የላችሁም ለማለት ነው። ቀጥሎ ቴንኪዩ ስለተሰጠኝ እድል። በጊዜ መጨረስን ለመድን ትላለህ። ያ ሪፖርቱ ለቀቀ። ያ ምንም እስካሁን ያለኝ ነገር የለም። የተወሰነ 1-2ቱን አፕሩቭ አድርጎታል። ሌላው ግን እየቆጠረ ያለ አለ። ግን በየሰዓቱ ነው የሚሰጡት። በየሰዓቱ ነው ሪስትሪክሽን እያሉ ሃራስመንት ኤንድ ቡሊንግ እያሉ የሚሰጠው። ግን እኛ በጥንቃቄ ማክበር ነው ሙስሊሞችን እያወራን ያለ ነው። ማክበር ጥሩ ነው፣ ግን ቡላ ታርግ ሌሎችን ትላለህ። ሆሊ የሚል አካውንት ገብቷል አይደል? ሆሊ ሰላም ነው። ኦኬ ምን ቀረ ነው? ያ ሜቢ የሆነ ነገር በልበትና እንጨርስ በቃ። ያላላችሁበት አለ ያ የዛሬው ቶፒክ አሪፍ ነበረ። አክቹዋሊ አላወቁትም በደንብ እንትን ያሉትም ያው የተመታታ ነው እንትን ያሉት። ዋናው ፖይንታችን ምንድነው? እሱ ክርስትና ላይ የሚያነሱት ነገር ግን እንደዚህ እስልምናው ላይ መልሶ እንደዚህ እንደሚሆንባቸው ማሳየቱም አንድ ነገር ነው። እስልምናቸው ላይ እዛው ላይ እንዳለ እንዲያውቁት ማድረጉ ጥሩ ነው ብዬ አስባለሁ። ውዴ ምን ፈልገሽ ነው? ሰላም ክርስቶስ ይብዛላችሁ። አሜን። እዚህ ላይ ያነሳችን ላይ ጥያቄ ስለፈጠረብኝ ነው፣ ቁርአኑ ላይ ማለት ነው። እሺ ጥያቄ ምንድነው? አላህ ከዛ በፊት ከነቢዩ ሙሐመድ በፊት እንደላከ ነቢያቶችን መጻፍም እንዳለ እንሰማለን እና እነሱስ ያለ ቃል አይደለም ወይ? ወይም ያለ ቃል ከሆነ እነሱም የቂያማ ቀን ተነስቶ ይመሰክራሉ እንደ ቁርአን ወይስ? ጥያቄ ወይኔ በጣም ቆንጆ ጥያቄ ነው። እየተቀጠቀጥኩ ነው። ቆንጆ ጥያቄ ነው። ያ ሙሐመድ ስለዚህ ጉዳይ ምንም ያለው የለም። ቁርአን ነው መጥቶ
ሎክ በደንብ አሪፍ ጥያቄ ነው የጠየቀችው። ሳናነሳው ያለፍነው ነው። በቂያማ ቀን ቁርአን ይመጣል፣ በቀራና ሊምራን ያማልድላቸዋል አለ። እሺ ከመሐመድ በፊት ለሞቱት ታዲያ ምንድነው ያማልድላቸው? አልቀሩት ቁርአንን እነኛ ሰዎች አላነበቡት። ምንም የሚታወቅ ነገር የለም። የሚመጣው ማን ነው? ቁርአን ነው በገረጣ ሰው ሆኖ። ከዛ በፊት የነበሩት ቁርአናቸው ይመጣል ወይንም ደግሞ ኢንጂል ተውራት ይመጣል የሚል የለም። አያውቃቸውም። ምክንያቱም መሐመድ ከዛ በፊት እስልምና አለ ብሎ የሚያምን ሰው አይደለም። ሊስማሽ ዝም ብሎ እንደዛ ከሆነ ያለ ቃል ፍጡርም አይደለም ፈጣሪም አይደለም ስለሚሉ ያ ከዛ በፊት ነበሩ ያለ ቃል አልነበረም ወይም እንዴት ነው? የትኛው መሐመድ ሳይመጣ በፊት አላህ የላከው ነቢያቶች ወይም ደግሞ ምንን መጽሐፎች ማለት ነው እሱ ያለ ቃል አልነበረም ወይ? ያለ ቃል ከሆነ ደግሞ እንዴት ሊጠፉ ቻለ? ያለ ቃል ይጠፋል ወይ? የፈጣሪ ቃል ይጠፋል ወይ ነው ጥያቄ እዚህ ላይ። ቁርአኑ አይጠፋም ይላል። እንግዲህ ያው ጠፍቷል የሚሉት ተበርዟል የሚሉት ምንድነው? እሱ ስለማዋጣቸው ነው። የቀደሙት መጽሐፍቶች ከነሱ አስተምሮ ጋር ስለሚጋጭ ያንን ግጭታቸውን ሰርቫይቭ ለማድረግ ሲሉ አይ የቀድሞ መጽሐፍ ተበርዟል ጠፍቷል ይላሉ። ለራሳቸው ጥቅም ሲሉ ደግሞ እዚህ ጋር መሐመድ ሚል አለ፣ እዚህ ጋር እንትን እስልምናን የሚመስል ነገር አለ ብለው ሲፈልጉ እናገኛለን። በሌላ መልኩ ደግሞ ጠፍቷል ይላሉ። ያለ ቃል ደግሞ ሱራ 10:64 አይ ቲንክ ማለሳሳት ያለ ቃል ለዋጭ እንደሌለው ሱራ 6:114 ላይ እስከ 15:115 ለዋጭ እንደሌለው ይናገራል። ስለዚህ ያለ ቃል ማንም የሚለውጠው የሚጠፋም ካልሆነ ከአላህ ይልቅ ሙስሊሞቹ ስለሚያውቁ ጠፍቷል ቢሉ አይፈረድባቸውም ማለት ነው። ምክንያቱም አላህ ስለማያውቅ እነሱ አቃንተውታል። ቃልህ ጠፍቷል፣ ያንተ ቃል ማይጠፋው ቃልህ አይጠፋም፣ የኔን ቃል ማንም ሊለውጠው ሊጠፋም አይችልም ብትልም አይጠፍቷል ብለውታል። ኦያ አቤት ሰላም ክርስቶስ ይብዛላችሁ። እንዴት ዋላችሁ? መስገኑ በርቱ። እግዚአብሔር ከእናንተ ጋር ይሁን። ትምህርቱ በጣም ደስ ይላል። እኔ ከእናንተ ውስጥ አንድ ሰው ፈልጌ ነውና ባለቤቴ ከሙስሊም ወደ ክርስትና መጥቶ አልተማረም እና ትምህርቱን እንድትረዱኝ ነው የፈለኩት። ኦኬ። ተጠምቋል? አልተጠመቀም ገና? ተጠምቋል። ኦኬ። ተጠምቋል። ተማረም? አልተማረም። ያው ንስ አባቴ አላስተማረም ያ ጊዜ ማለት ነው፣ በቸኮላ ስለሆነ። ኦኬ። አሁን አብራችሁ የምትኖሩት? አዎ አብረን ነን። ለምን ቤተክርስቲያን አትከታተሉም? ቤተክርስቲያን እኛ አረብ አገር ስለሆነ መሄድ አይችልም። እሱ ማለት አይፈቅዱለትም? አይፈቅዱለትም። ኦኬ እሺ፣ በውስጥ ጻፊልን በቃ። እሺ በቃ ከእናንተ ከሶስታችሁ አንድ ሰው አውሩኝ። ሌላ ደግሞ ለምሳሌ አሁን ያስተማራችሁ ትምህርት ላይ ማለት ነው ያ ቀን ሰው ሆኖ ይመጣል አሉ። ማለት ብዙ ሰው ሆኖ ነው አንድ ሰው ሆኖ ነው ሙሉ ቁርአኑ የሚገለጸው? ያ ቁርአን እንግዲህ አሁን አስቸጋሪ ነው። እሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳ እንግዲህ ሁለት ግሪሳ ሆኖ ግሪሳ ስንት እንግዲህ ግሪሳ ታውቂያለሽ? ታውቃለህ? ብዛቱን ሲገልጠው እንደ ግሪሳ በቀራና ሊምራን ብቻ እንደ ግሪሳ ሆኖ ጥላ ፈጥሮ ይመጣል ይላል። በጣም ብዙ ነው ማለት ነው። ኤግዛክት ነምበር ዲስ ይሄን ያህል ማለት አንችልም። ምክንያቱም እንደ ግሪሳ ከተባለ በአንድ ወፍ ግሪሳ ውስጥ እንኳን ምን ያህል ብዛት ሊኖር እንደሚችል ማሰብ ነው። መንጋ ወይንም አይ ቲንክ ግሪሳ የሚገልጸዋል ይመስለኛል። መንጋ የሚለው
እንግዲህ አማርኛ መንጋ ለእንስሳ ነው መሰለኝ ለከፍቶች፣ ግሪሳ ደግሞ ለወፍ አይደለም። ብቻ ፎልክ ነው መሰለኝ የሚለው እንትኑ ግሪሳ በዛ ሆኖ ይመጣል። ኤግዛክት ቁጥር ይሄን ያህል 1 2 አልተባለም። ግን በቀራና ሊምራን ራሱ እርስ በርሳቸው ሱረቱ በቀራና ሁለተኛው ምዕራፍ ማለት ነው እና ሶስተኛው ምዕራፍ ራሱ እየተከራከሩ ይመጣሉ ይላል። እየተከራከሩ እነሱ ራሱ እንግዲህ በቀራ ራሱ 280 ምናምን ያለው እሱ ራሱ አንዳንዱ አያ ለየብቻ የሚመጣ ከሆነ እንግዲህ ከ6037 ነው ምናምን አያ ነው አይደለ ቁርአን ያለው ወደዛ አካባቢ የሚደርስ ሆነው ይመጣል ማለት ነው። እያንዳንዱ አያ አንዳንዱ ነው ከመጣ እንኳን በምዕራፉ ደግሞ አንዳንድ ምዕራፍ መጣ እንኳን ቢባል ደግሞ 114 ሆኖ ይመጣል ማለት ነው። እናመሰግናለን። ታንኪዩ። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን አለን። በነገራችን ላይ እፎይ በጣም አድናቂ ነኝ። በጣም ነው የማመሰግንህ። ማለት ካንተ ብዙ ትምህርቶችን ነው የወሰድኩት። እኔ ምንም ብዙ የማውቀው ነገር አልነበረም ማለት ነው እና ከታች ሆኜ በጣም ብዙ ጊዜ ይከታተልህ ነበረ እና ስለ ሙስሊሞች ያው አላውቅም ነበር ያለውን ነገር ማለት ነው። ሃይላይት ነበር ማቅ የነበረው እና በጣም የገረመኝ ዛሬ ከሰማሁት ውስጥ አንድ ጥያቄ ልጠይቅህ ነው የመጣሁት። እሱ ምንድነው ቅድም ሲናገር እንደሰማነው ልጁ ይሄ ቁርአናቸው ማለት ነው ሲናገር ሰው ሆኖ ይመጣል ብሎ ነው የተናገረው። ያው ሌላኛው አካል እንደሚመጣ ነው እየተናገረ ያለው። አላህ ራሱን የቻለ ለብቻ፣ ሌላኛው ደግሞ ቁርአኑ ሰው ሆኖ ይመጣል አለ። ቁርአኑ ደግሞ እንደምንሰማው ከሆነ እዛ ላይ የተጻፉት ነገሮች በጠቅላላ ያው የሰው ልጆችን ሊጎዱ የሚችሉ ነገሮች ናቸው እዛ ውስጥ በጠቅላላ አንድና አንድ ያው ዓለማዊ ነገር ነው እዛ ውስጥ የተጻፉት። ስለዚህ ያ የሚመጣው አካል ያንን ነገር ሊፈጽም ነው የሚመጣው። መሐመድ ቤት አትግቡ ሲል ሰው ሆኖ እሱ ራሱ ሲመጣ መሐመድ ቤት አትግቡ የሚል አንተ ሰው እያፈታንም እንደ ሞተህም ቤታችን አትግባ ምትል እሱ ሴቶቻችሁን እርሻ ናችሁና እርሻችሁን በፈለጋችሁ ድረሱ ብሎ ሰውየው ሲመጣ ምንድነው የምትለበት? እያንዳንዱ እነዚህ ሲሆን አስበው። እሱን እንግዲህ እንለፈው። ይሄንን ተግበረሻል ብሎ ሊያሸልምሽ ነው የሚመጣው። ይሄንን አድርገሻል፣ ይሄንን ክፍል ቀርተሻል፣ እኔንም እኮ አሁን በቃ እቺን 2ቷን ቀርተሃል ብሎ ለቁርአን ይመጣልኛል። በዚህችው ቅጽበት 2 ቁርአን ተናግሬያለሁ። ባይዜ አንድ እንትን ቲፕ ላድርጋችሁ እዚሁ ቁርአኑ ብቻ ሳይሆን እችን በማለታችን ደግሞ ቆዳችንም ብልታችንም ይመጣል ሊመሰክር። የሆነ መንዙማ ላይ ያያችሁም ሰሞኑን እግሩ መሀል የጠበቀልኝ ያለው አንዴ ታስሩ የምናገረው ምንድነው? ሙስሊሞች ስትገቡ አትቆጡ፣ አትሳደቡ፣ ተማሩ። ለራሳችሁ ነው የሚጠቅማችሁ። ቢያንስ እንኳን አሁን የቅርብ ጊዜ መጥቶላችኋል ህይወታችሁን ሊታደጋችሁ። ስለዚህ ከሱ ብዙ ነገሮችን ትማራላችሁ። የእውነቴን ነው። እስካሁን የነበረውን ነገር ተውት። እግዚአብሔር ይቅር ባይ ነው። ስለዚህ ወደ ራሳችሁ ተመለሱ። ወደ እውነተኛው መንገድ ኑ ነው የምንላችሁ። እኛ እንወዳችኋለን፣ ግን ትክክለኛው መንገድ ከያዛችሁ ብቻ ነው የምንወዳችሁ። አለበዛ ግን ቁርአኑ የሚለውን ነገር ተገብራለን ብላችሁ የምትመጡ ከሆነ እኛም አንፈልጋችሁ። ያ ምንድነው እሱ ቁርአን በቃ መሐመድ ብዙ ነገር እንትን ብሏል። ኤኒዌይስ ክርስቲያን ተቀጥላለህ ይዘጋብን ነው እየፈራው እኮ አይተው በቃ ሊዘጋብን ይችላል። አይተውታል ብዬ አስባለሁ። የሆነ መንዙማ ነገር እግሩ መካከል ያለውን የጠበቀልኝ የሚል ፈታ የሚያደርግ ነገር አለ። ኤኒዌይስ እሱ ምንድነው እሱ መሐመድ እግራችሁ መሀል ያለውን ለኔ እንትን ካላችሁ ይመጣላችኋል። እዛ ለታ ሊመሰክር ብልታችሁ እና ሱራ 41:20 ላይ ቆዳዎቻችሁ ምናምን ይመጣሉና ይሄንን ቁርጡቢ ሲያብራራው ምንድነው ማለት ነው ምናምን ሲባል ብልት እንትናችሁ ሽንት መሽኛችሁ ይመጣል። ልክ እንደ ቁርአን አካል ለያወራ ይመጣል። የሴቶችም የወንዶችም ነው ወይስ የሴቶችም የወንዶችም ነው የሚመጣው?
እንግዲህ ፕራይቬት ፓርት ነው የሚለው እንግዲህ ሴቶችን የሚያካትታለ ይመጣል። ያ እንትና ወንብ ማህፀን አላህን የምጎትተው እየተሽከረከረች ትመጣለች ይላል። ይመሰካከሉ ይሁን እንደ እፎይ የዛን ቀን አንተ እንደዚህ አድርገኛል ምናምን እያሉ ይመሰካከሉ ነው። ያቺ ቀሚሱን የጎተተችው ወንብ አለች ለካ አንተ ረስቻት ነበረ። እየተሽከረከረች ትመጣለች ይላል። አሁን ተፈጥሯዊ ቅርጹን እንደያዘ ነው የሚመጣው ማለት ነው። ያው ባዮሎጂ ላይ እንግዲህ የተማርነው የተወሰነ ነገር ስላለ እሱን አላውቅም እንግዲህ አሁን እና በኋላ እኔ ባዮሎጂ ረስቻለሁ። ከዛ ውጭ ያለውን አይመለከተኝም። ቻው አታለቃኩኝ። ስማ እፎይ አላህ ታምረኛ ነው። ምን ይሳነዋል? የሰውን ፕራይቬት ፓርት ያናግራል። በቂያማ ቀን እንዲናገር ያደርግ። ቀሚሱን የጎተተችው ማህፀን ምልጃ ይመጣል ማለት ነው። እፎይ የሙሐመድም ይመጣል ማለት ነው። እንግዲህ የሱማ ዋና ከፊት እየመራ ጎምለል እያለ ይመጣ። ኧረ ተው ተው እናንተ ክፉ አታናግሩን። እኔስ መንዙማውን ግን ሰምታችሁታል? ስማ ሶስተኛውን እግሩን የጠበቀ እያለ የሆነ ልጅ በእጁ እያሳያታችሁታል። እሱ መንዙማ ሐዲስ እኮ አለ። ሐዲስ ላይ ያለን ነው መንዙማ ያወጡት። እሱ ሶስተኛ እግሩን ምናምን እያለ በእጁ እያሳየ ዝም እንትን ያላሳያቸው ትንሽ እየቀጨበ አድርገና አንድ ሰከንድ ወይ ጉድ! ታሪክ እኮ ነው እስልምና። ሐዲስ አለው አይዚ ኦኬ ኖ ቪዲዮውን ክፈተውና እሺ ልከፍተው። ትልቁ ላይ ሆነ ቅድሚያ ትልቁ ላይ ሆነ ቅድሚያ ልጁ ራሱ እኮ ኧረ ተው አፉ እንዴት ነው ያደረገው? አፉ ምንድን ነው? ያቺ እየተሽከረከረች ተው ባዮሎጂ ላይ የተማርኩት አሁን ትዝ አለኝ። ግን ስትል ወይ ማይካንት ለካ ሐዲስ ነው። አንተ ሐዲስም አለ ተፍሲርም አለው። ገርሞኛል። ሐዲስም ተፍሲርም አለው። ያ ይመጣል። በቃ የቂያማ ቀን ይመጣል። ይሄ እንደዚህ ተለያይቶ ከላዩ ላይ ተለይቶ ነው እያወራ የሚመጣው። ቆይ አብሮት የሚመጣው ይሄ ራሱ ሌላ ደግሞ ያልተገረዙ ሆነው ነው የሚመጡት ሙስሊሞች። እና እሺ ያልተገረዙ ሆኖ የሚመጣል ስትል እኮ ማተር ላይ ያደርግ ይችላል ላዩ ላይ ከሆነ ግን ለብቻ ሌላ ተአምር እኮ ነው። ተፍሲሩም አዲሱም እንትን ይለዋል አለ እና ወይዘሪ ጥያቄሽ ተመልሷል ይመስለኛል። አዎ በጣም ተመልሷል። አመሰግናችኋለሁ። በርታለን። እሺ ወንድማችን። እሺ ደህና ደሩ። አይበቃ ነው ክርስቲያን ቢኒ በጨረሻ ላይ ምን ያሰማኔ? እኔ እፎይ አላህ ግን በጣም ክፉ ነው እውነት ለመናገር ስርሃን አምጥቶ የሚያስመሰክርብህ አልበቃ ብሎት ብልትህን አምጥቶ ያስመሰክርብሃል። አስበው እስቲ መጨረሻ ላይ ብልት መጥቶ ራሱ
አንተ ከዚህ ሴት ጋር እንደዚህ ያርጋል እያለ ሲመሰክርብህ በጣም ክፉ ነው። ከባድ ነው። የማሜ ታየኝ እኮ ከፊት እየመራቸው ሲመጣ